አርሰናል ለአማካይ ስፍራው ያልተጠበቀ ዝውውር ሊጨርስ ነው ተብሏል። ማርቲን ዙቢመንዲን በእጁ ያስገባው ክለቡ አሁን ደግሞ የ31 ዓመቱን የብሬንትፎርድ ተጫዋች ክርስቲያን ኖርጋርድን ለማስፈረም ብዙ ርቀት ተጉዟል ነው የተባለው። ለተጫዋቹ ዝውውር 11 ሚሊዮን ዩሮ ማስገባቱም ተሰምቷል። ዴንማርካዊው እግር ኳሰኛ ሰሞኑን አርሰናልን የሚለቀው ቶማስ ፓርቴ ምትክ እንደሚሆን የሚጠበቅ ሲሆን እስከ 2028 የሚያቆየውን ውል ለመፈረም በግል ጉዳዮቹ ላይ ተስማምቷል ነው የተባለው። በተከላካይ አማካይ ስፍራ ላይ እየተጫወተ የሚገኘው ኖርጋርድ እስካሁን ለተለያዩ ክለቦችና ለሀገሩ ብሔራዊ ቡድን ከ370 በላይ ጨዋታዎችን አድርጓል። አሁን ደግሞ ወደ አርሰናል የማቅናት እድሉ ሰፊ ነው ተብሏል። መድፈኞቹም ተጫዋቹን ለማስፈረም አድፍጠው እየሰሩበት ነው ስለመባሉ ተነግሯል። ተጫዋቹ አርሰናልን ለመቀላቀልና በሻምፒዮንስ ሊግ መድረክ ለመጫወት ፍላጎት እንዳለው ስለመናገሩም ዘገባዎች አመላክተዋል። ክርስቲያን ኖርጋርድ በፕሪሚየር ሊጉ ረጅም ዓመታትን ያስቆጠረ ባለጥሩ ልምድ ተፋላሚ ነው ይሉታል። ከቶማስ ፓርቴ በእድሜ ያነሰ እንዲሁም ከዚህ በፊት የጉዳት ታሪኩ የተሻለ መሆኑም ጥሩ ተተኪ ይሆናል ተብሎ ተስፋ ተጥሎበታል። በተያያዘ መረጃ አርሰናል የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ዝውውር ለመጨረስ ከዳር መድረሱ ተዘግቧል። ክለቡ የተጫዋቹን መልቀቂያ ዋጋ 5 ሚሊዮን ፓውንድ ለመክፈል ሰነድ መላኩ ተሰምቷል። አርሰናል ከተጫዋቹ ጋር በግል ጉዳዮች ላይ ቀድሞ የተስማማ በመሆኑ ዝውውሩ በፍጥነት የመጠናቀቅ እድል ያለው ነው ተብሏል። ይህን ተከትሎም ዴቪድ ራያና ኬፓ አሪዛባላጋ የአርሰናል ዋና ግብ ጠባቂዎች ይሆናሉ። አርሰናል በዚህ ክረምት የሪያል ማድሪዱን የክንፍ መስመር ተጫዋች ሮድሪጎ ጎስን ለማስፈረም ጥረቱን አጠናክሮ ስለመቀጠሉም ተሰምቷል። አዎንታዊ ውይይቶች እየተደረጉ መሆኑም ነው የተነገረው። ሞቅ በረድ እያለ ስሙ ከአርሰናል ጋር ሲያያዝ የከረመው ሮድሪጎ በቅርቡ በሪያል ማድሪድ ቤት ሊቆይ እንደሚችል ተነግሮ የነበረ ቢሆንም አሁን እንደገና የዝውውሩ ጉዳይ ተጧጡፏል ነው የተባለው። ለማድሪድ ቤት ቅርብ ናቸው የተባሉ የስፔን ጋዜጦች ተጫዋቹ ክለቡን ለቆ ወደ አርሰናል የመሄድ እድሉ የሰፋ ነው ሲሉ ዘግበዋል። ባለፈው ዓመት ከአሰላለፍ ጋር በተያያዘ ቅሬታ ያደረበት ሮድሪጎ ይህ ዘንድሮ ይሻሻላል የሚል ተስፋ ቢኖረውም በዓለም ክለቦች ዋንጫ ጨዋታ እየታየ ያለው ነገር ቆይታውን እንዲያሳጥር የሚያደርግ ነው ተብሏል። እንደ ጋዜጦቹ ዘገባ ከሆነ ሮድሪጎ ገና በ24 ዓመቱ ብቃቱን የሚፈታተን አካሄድን ታግሶ በማድሪድ ይቆያል የሚል እምነት የለም። ተጫዋቹ ከአሰልጣኝ ዣቢ አሎንሶ ጋር ያደረገው ንግግርና የተገባለት ቃል ፍሬያማ ይሆናል መሰለም። በጨዋታዎች እያሰለፈውም አይደለም። ይህ በቀጣይ ይሻሻላል ተብሎም አይጠበቅም። ምክንያቱ ደግሞ ተጫዋቹ ብቃት አንሶት ሳይሆን በእሱ ቦታ ላይ ያሉት ሌሎቹ ተጫዋቾች ናቸው። ታዲያ አሁን ባለው አካሄድ ተቀያሪ ቦታ ላይ ሆኖ ጊዜውን ማሳለፍ አይፈልግም የሚባለው ሮድሪጎ ክለቡን ከለቀቀ መዳረሻው አርሰናል ይሆናል ተብሏል። ተጫዋቹን በጥብቅ ይፈልገዋል የተባለው አሰልጣኝ ሚኬል አርቴታም ጉዳዩን በቅርበት እየተከታተለ ስለመሆኑ ተሰምቷል። አርሰናል ሮድሪጎን የማግኘት እድል ካለው በቀጣይ ውድድር ዓመት ለዋንጫ የሚያደርገውን ግስጋሴ ያፋጥናል ነው የሚባለው። ሮድሪጎ አሁን በማድሪድ ቤት እየተፈጠረበት ያለው ቅሬታ ለአርሰናል መልካም ዜና ቢሆንም ተጫዋቹ ሊጠይቀው የሚችለው ከፍ ያለ ደመወዝ ግን ፈተና መሆኑ አይቀርም እየተባለ ነው። ክለቡ ለሮድሪጎ ከፍተኛ ደመወዝ ቢከፍል ሌሎች ተጫዋቾችም የደመወዝ ጭማሪ ሊጠይቁ ይችላሉ የሚሉ ግምቶች አሉ። የሆነ ሆኖ ሮድሪጎ ከ80 ሚሊዮን ፓውንድ በላይ የዝውውር ዋጋ ሊጠየቅበት እንደሚችልም የትራንስፈር ማርኬት መረጃ ያሳያል። የክረምቱ የተጫዋቾች ዝውውር ሲቀጥል መሐመድ ኩዱስ ከዌስት ሃም ዩናይትድ ጋር ሊለያይ ይችላል እየተባለ ነው። ጋናዊው አጥቂ በክረምቱ ዌስት ሃምን ሊለቅ እንደሚችል ሲነገር የፕሪሚየር ሊጉ ክለቦች ቀዳሚ ፈላጊዎች ሆነው ቀርበዋል ተብሏል። መሐመድ ኩዱስ ስሙ ከሊቨርፑል ጋር ተያይዞ የነበረ ሲሆን አሁን ደግሞ አርሰናሎች ተጫዋቹን ለማስፈረም ንግግር እንደጀመሩ ተሰምቷል። የሳውዲ አረቢያ ክለቦችም ተጫዋቹን ለማስፈረም ይፈልጋሉ ነው የሚባለው። በ2023 ከአያክስ በ38 ሚሊዮን ዩሮ ዌስት ሃምን የተቀላቀለው የ24 ዓመቱ አጥቂ ግን በዚህ ክረምት የሚለቅ ከሆነ ወደ ሳውዲ አረቢያ ማምራት እንደማይፈልግ ተናግሯል። የሆነ ሆኖ ዌስት ሃም ከኩዱስ ዝውውር ከፕሪሚየር ሊግ ክለቦች እስከ 85 ሚሊዮን ዩሮ እንዲሁም ከሳውዲ አረቢያ ክለቦች ደግሞ እስከ 125 ሚሊዮን ዩሮ ይፈልጋል ነው የሚባለው። መሐመድ ኩዱስ እስካሁን በጠቅላላው ከ220 በላይ ጨዋታዎችን ያደረገ ሲሆን ከ60 በላይ ጎሎችን አስቆጥሯል። ቀጣይ መዳረሻው የት ይሆናል የሚለው ደግሞ ተጠባቂ ሆኗል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።